ጀሞ አስቶን ቪላ ማለት ይሄ ነው አለቀ አስቶን ቪላ ማለት ይሄ ነው ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ አንጀት እንደዚህ ነው ራሱ ጀሞ ለጠፍ ማለት ይሄ ነው በቃ ሰፈት ፈንድድ አድርጎ ጠቅ ማለት ይሄ ነው ሮጀርስ ምን አይነት ጎል ያሳየን ጀሞ ምን አይነት ኦናና ላንዴ ማንቸስተር ቤት መሽለቀቀ ጀሞ ኦናና ላንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበርኛ ጋር ጥብቅ ብላችሁ አለፋታ ብላሽ ነበር ለጠፍ ሰፈት ማለት ነው ለጠፍ ሰፈት ማለት ነው ጀሞ አሉላ ዛሬ በይፋ ይቅርታ ጠይቋል እኛም ይቅርታ ተቀበለናል እኛም ይቅርታ ብለናል ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው አሉላ እኛም ይቅርታ ተቀበለናል እኛም ይቅርታ ብለናል ፈተነዋል ከዚህ በኋላ በቃ እኛ አርሲ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል እኛ ማንቸስተር ደጋፊዎች አይደለም አንዴ ከያዘን በቃ እንፈታለን አለቀ ፈተናል ጀሞ አቤ ከቤ ካለ ይጠራል አሰላ የትርፌን አላቅም ቪላ አርዶ በላ ድንቅም ደመላሽ ምድረ ቅሪላ ሁላ ይሄው እንደጠበቅኩት ነው የሆነው ውጤቱ እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣም ብዬ ነበር ስጠብቅ የነበረው እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸነፈ ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም ኤክስፔክቴሽን በጣም ሎ ነበር ይሄው እንደሆንኩት እንደጠበቅኩት ነው የሆነው ገና ሰከንድ አፍ ላይ እኔ ፈርናንዴስ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም ቀጣይ ጨዋታ ላይ ፈርናንዴስ እንዴት ነው ምን ሆነው እንጸልይ በቃ እንጸልይ እኔ ሌላ ምንም የምለው ነገር የለም በእውነቴን ነው የምላችሁ እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም ሌሎቹም የሉም ጭራሽ ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው ያው እንደ አንድ ደጋፊ በተስፋ ታያላችሁ ግን በቃ በስመ አብ ወልድ እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዚቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌሸር ገብተው ሲጫወቱ ማየቴ ብቻ ነው በቃ ብዙ በጣም አልናደድም ምክንያቱም ሌስ ኤክስፔክት ነበር ያደረኩት ነገር ግን ይሄ ብሩኖ ፕሮብሌም ነው ለምትሉ ሰዎች ለምትሉ አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው ትማሩበታላችሁ ለሌላ ጊዜ አፋችሁን ዝጉ የዩናይትድ ደጋፊ ስንት አስጨነቃችሁ ትናንትና ገና ለገና በሲቲ አንደኛታችሁ ተነጠቃችሁ ብላችሁ ይኸው ዛሬ አስቶን ቪላ አረጋጋሽ አስቶን ቪላ ሻው ምልቱን እኔ እግዚአብሔር ቪዲዮ የመስራት ሐሳቡ የለኝም ነበር ከምሬ ነው የምላችሁ ግን ለስንት ሰዓታቶች የተነጠቅነው አንደኝነት ተነጠቃችሁ ብላችሁ ያልተሰራበት ቪዲዮ አለ እንዴ በስማም የሁሉም ክለብ ደጋፊ ደግሞ ይሰሩብን ይግርም ነው ምትሉ የማንቼማ ተውት እስቲ አሁን ምልቱኝ ሞርጋን ሮጀርስ ይችላል ነው የምላችሁ ይችላል ከምሬ ነው አሁን ሳምንቱ ሙሉ ሰላም ነው የምንሆነው እግዚአብሔርን ከምር አየሬ ማንቼ ደጋፊ ግን በስማም ጨዋታው እንዴ ነበር ለማንኛውም ነገር ነው ኮሜንት ሴክሽን ላይ አስቀምጡልኝ ሼር ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉ የምታውቁት የማንቼ ደጋፊ ላኩልኝ ተረጋጉ ሰላም አያ በፈሳው ድመት ሸተታት አሉ ማለት ነው ድመት ሸተታት ሌኒ ዩሮ አንተ የቱዋላ አርነሺ ሌኒ ዩሮ ስማኝ ሁለት ስህተት እንዴት ሰራለህ ሁለት ስህተት እንዴት ነው ቆይ በሙሉ ስኳድ ለምን ተጫወትን ያለ ነው ወይኔ እኔ ጨጓሬ ተቃጠለ ያፈርኩሽ እኔ ነደርኩሽ ዩናይትድ አጨለለኝ እኮ ነደርኩሽ እናቴ ድረሽልኝ እኔ እኮ ሌኒ ዩሮ ሁለት ስህተት ሰርተ ጨጓሬ ፌል አደረገ በቃ ፌል አደረገ ጀማው ችግር የሚሆንባችሁ ምን እንደሆነ ታውቃላችሁ አርሰናል ላይ መድረስም አርሰናልን መምሰልም አይቻልም በጣም ከባዱ ነገር ይሄ ነው አርሰናል የደረሰበትን ለመድረስ ጉዟችሁን ያለ መሸነፍ ማድረግ አለባችሁ አርሰናልን ለመሆን ማለት ነው አርሲዬና እናንተ አትገናኙም ቪላ ማን እንደሆነ ስላወቃችሁ እናመሰግናለን እኔ ቪላ ባላለሁ እናንተስ ቪላ ናችሁን ቴንክ ዩ
ከሜዳችን ውጪ ቪላ ፓርክ ድረስ ሄደን 2-1 ተሸንፈናል። መጥፎ አይደለም። ማንኩኒያንስ ምን አይነት ማንቸስተር ዩናይትድ ነው ያየነው? እድለኛ አልነበርንም ዛሬ የወያለውን ጌታ 90 ደቂቃ አስጨንቀን እድለኛ ስላልነበርን ተሸንፈናል። ምንም ማለት አይደለም። አስቶን ቪላ ዛሬ አመለጠን። ብራያን ምቤሞ፣ አማድ ዲያሎ፣ ካዛሜሮ፣ ኮቢ ማይኖ፣ ብሩኖ ሚጌል ፈርናንዴስ፣ ናሲር ማዝራዊ ብዙ ተጫዋቾች ሳይኖሩ 90 ደቂቃ ሙሉ ቀጥቅጠን እድለኛ ስላልነበርን 2-1 ተሸንፈናል። የወያለው ጌታ አስጨነቅኩት። ቪላ ፓርክ ላይ እኔ ብቻ ነኝ የምነግሰው። ዛሬ በአካዳሚ ተጫዋች ገብተን ስለተሸነፍን አንድ የዩናይትድ ደጋፊ ሲበሳጭ ማየት አልፈልግም። በቡድናችን ፍጹም ተስፋ አለን። ዩናይትድ ይችላል፣ ግን እድለኛ አይደለም። ግሎሪ ማን ዩናይትድ። በቅርቡ ቶፕ 4 ጠብቁን። ይመቸኛል። የዛሬ ጨዋታ አልተናደድኩም። የኔ ምርጡ ዩናይትድ፣ የዓለም ኃያሉ ክለብ ማንቸስተር ዩናይትድ የወያለውን ጌታ አስጨንቆትም እድለኛ ስላልነበረ ተሸንፏል። ችግር የለውም። ቁም ነገር የምሬው ወተት ለሚፈልግ ለአንድ ለሻሸ ደጋፊ ይሄው ስፖንሰር ሆናለሁኝ። እንዴት ነው ግን አፈላችሁ? በጣም ወከባችሁ። ሀቢቢ በጣም አቅራራችሁ ነው። ምን ክለባችሁን አታውቁትም። ወዘተ ሞተቻት እና ጃም የሆነ ክለብ ነው የምትደግፉት። የራሳችሁን ክለብ እንትን ሳትሉ እኛ ጋር እስከ 7 ሰዓት ድረስ መቋጠር ማለት ነው። ስለ እናንተ ላይ መቋጠር ምን ለኛ حرام ነው የሚሆነው። ባላንስ መሆን ያልቻለን ቲም ላይ መቋጠር ለራሱ ምንም አስፈላጊ አይደለም። ዛሬ እንደውም ሰፖርት ስናደርጋችሁ ነበር የነበረው ማለት ነውና ብቻ የትም የማይደርስ ክለብ ነው የምትደግፉት። ያው በወተት የምትፈልጉ ኢትዮጵያንስ በውስጥ አውሩኝ። ለማብሸቅ አይደለም የመጣሁት እኔ እርዳታ ለመርዳት ያክል ነው። ሰለቻ ብሩኖ ፈርናንዴዝ እንደተናገርኩት ሰከንድ ሃፍ ሳይመለስ ቀረ። ያለፈው አመት የኦዲጋርድ ጉዳት ላይ ቀላሉን ያርግለት ምናምን ብላችሁ በጉዳት ሙድ ያዛችሁ። ሊቻ ላይ ቀላል አረገለት። ዘንድሮም ጋብሪኤል ሲጎዳ ኦዲጋርድ ሲጎዳ ተመሳሳይ በጉዳት አይቀለድም ተብሎ ብዙ ጊዜ ልትመከሩ ብትሞክሩም ስግጥ አላችሁ። ይሄው እስቲ እናንተ ከቻላችሁት እኔ ልሞክረው። እኔ ሙዴ ባይሆንም ልሞክረው። ብሩኖ ፈርናንዴዝን የልቻ ያርግለት። አርሰናል ዋንጫ እንዳይበላ ተጫዋቾቹ ቢጎዱ ሰየው ምትል ኮንክ አርሰናል ተጫዋች ተጎድቶበትም ዋንጫ ይበላል። አንተ ግን የግፍህን ሲደርስህ ትወርዳለህ ነው ማለት ትወርዳለህ። አሁን አፍኮን በሄዱበት ብሩኖ የለም ኡጋርቴና ካሰሚሮን ይዘህ ነው ፕሪሚየር ሊግ የምትጫወተው። ትወርዳለህ ነው ማለት አቤት ግፍ። እኔ ልንገራችሁ የሌሎች ክለብ ደጋፊዎችም ከስኬት ትርቃለህ። የማንቸስተር ዩናይትድ ደጋፊ አይነት ግፈኛ ኮንክ ግፍህ ዋጋ ያስከፍልሃል። ጥላቻህ፣ ንቀትህ፣ ክፋትህ ገና መቀመቅ ይዞ ይወርዳል። እሰይ ገባችሁ አይደል? ያው ኦቨርሬትድ የሆነ ተጫዋች ስለሆነ ቅር እንዳይልሽ። ኦቨርሬትድ እኮ ነው። ገባህ አይደል? ኦቨርሬትድ የሆነ ተጫዋች ነው። የሊቻን ያርግለት አባቴ። ይሄን ቪዲዮ ሴቭ አድርጋችሁ ጎስት እንደዚህ አይነት ሰው ነው እያላችሁ ገና ለ2 ዓመት እንደምታስቀምጡ ታውቃለህ። ግን እስከዛሬ ድረስ ነው በጉዳት ቀልጄ አላውቅም። ላንተ ልመልስልህ ብዬ ነው። የሊቻን ያርግለት፣ እንደውም የሮድሪን ያርግለት። የሮድሪን ቀላል ያርግለት። አፈር የበላ እና ዋይኒ ሮኒን ያየንበት ፖሊስ ኮልስ የታዩበትኝ ማንቸስተር ዩናይትድ አይደለም። ያራዳ ልጅ በፍጹም ማሊያውን የሚመጥኑ ተጫዋቾች የሉም። ኡጋርቴን ስታይ ደግሞ ቁጭ በል አልቅስም ይላል። ያራዳ ልጅ አትፍረዱብኝ። ዛሬ ትንሽ ቶንሲል በቃ እንደዚህ ወግሞ ይዞኛል ነው የምልህ። መድኃኒቱን ሀሳብ አስተያየት ኮሜንት ላይ እየሰጠ እንግበው ቪዲዮውን ማለት ነው። አስቶን ቪላ እያሳሳቀ አለቀ የሚባለውን ሙድ ጨማምሮ ይዞታል ማለት ነው ያራዳ ልጅ ዘንድሮ። ዛሬ ደግሞ ጨዋታው ላይ ከተመለከታችሁ ቀዝቀዝ ብሎ ነገር ግን ማለት ነው ገዳይ ሲያረፋፍድ ነው። ማቹ ተንቀሽቅሾ ነበረ። ነገር ግን ቪላ የሚቀልድ አይደለም። ማንቸስተር ዩናይትድ ቀድሞም ተገምቷል በዚህ ጨዋታ ሊሸነፍ እንደሚችል ማለት ነው። ያን በእርግጥ እንደውም ቆንጆ እንቅስቃሴ በማንቸስተር ዩናይትድ በኩል ተመልክተናል ማለት ነው። ኤቨንና ዶርጉ ዛሬ ትንሽ አሪፍ ይሻሉ ነበረ። ብሩኖ ፈርናንዴዝም እንደዚሁ፣ ነገር ግን በጉዳት ተቀይሮ መውጣት ተችሏል ማለት ነው። እንደዚህ ኡጋርቴ ግን እኔ እንጃ ኡጋርቴ ነገር የሚወራም አይደለም። ያራዳ ልጆች ምን አለፋችሁ ብቻ ሀሳብ አስተያየት ኮሜንት ላይ እየሰጣችሁ። ማንቸስተር ዩናይትድ ተሸንፏል። ቪላ ግን ማሸነፉን ቀጥሏል። ቀጣይ ከቼልሲ ነው።
ኡናይ ኤምሬና ቪላ እስከሄድ ድረስ ይሄዳሉ? ሀሳብ አስተያየት ኮሜንት ላይ በደም ሼር ኮፕሊንክ ይደረግ። አስቶን ቪላ 2 ዩናይትድ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። ገባችሁ አይደል? አንድ ሰው ላመንስ ላይ እንዲናደድ አልፈልግም። ማን ምንም ማድረግ አይችልም። በረኛው ይሄ ልጅ ጤነኛ አይደለም። ምን አይነቱ ምት ነው የሚመታው? ማን ከበረኛ ነው የምንጀምረው። 6 ከ10 እንሰጠዋለን ማለት ነው። ተከላካይ ጋር እንሄዳለን። ሉክ ሾ የሆነ ሾው ጀምር። ማን ኳስ አልሆነህም። በቃ እኔ ጠፍቶብሃል። ለምንድን ነው የምትጮተው? ምን ሆነ ነው? 6 ከ10 እንሰጠዋለን ማለት ነው። ሄቨን ጋር እንሄዳለን። ሄቨን የአየር ኳስ ዋትኪንስን ማለት ጭራሽ አላጨውት ብሎት ነበር። ጭራሽ ማለት ዋትኪንስ ግራ ገብቶት ነበር ሁላ ማለት ነው። ሄቨን አሪፍ ጨዋታ ነው የጨዋታው፣ ግን በምድር ኳስ ደግሞ በምድርም አለው በአየር ብቻ አይደለም። ገባችኋ? ስለዚህ 6.5 እንሰጠዋለን። ሌኒ ዮሮ ምን እንዳደረገ ጌም ውስጥ እኔ ምንም ትዝ አይለኝም። ምንድነው እያደረገ ነበር? የሆነ ሻዶ አለበት መሰለኝ። ምንም የሚታይ ሰው አይደለም ራሱ ሲጮህ። 6 ከ10 ነው የምንሰጠው ማለት ነው። ዶርጉ ጋር እንሄዳለን። ዶርጉ ዛሬ በጣም ጽድት ያለ ጨዋታ ሲጮት ነበር። ማን አንድ አሲስት አድርጓል። ፕላስ ደግሞ ማለት ነው ምን አይነት ኳስ ነበር ለኩኛ የሰጠው? ማን ለምንድነው ኩኛ የሳተበት ያንን ኳስ? ዶርጉ በጣም አሪፍ ጨዋታ ነው የጮተው። 7.5 እንሰጠዋለን ማለት ነው። ከዛ ኡጋርቴ ጋር እንሄዳለን። ማኑኤል ኡጋርቴ የተባለ የፈዘዘ ሰውዬ ምን እንደሚሰራ አላቅለትም። ማን የዩናይትድ ደጋፊዎች እንዴት ነው የምታዩት ይሄን ሰውዬ እንዴ? 5 ከ10 ነው የምንሰጠው። ብሩኖ ፈርናንዴዝ ጋር እንሄዳለን። ብሩኖ ፈርናንዴዝ ማለት ነው ይላችሁ ተጎድቶ ወጥቷል። ፈርስት ሃፍ ግን አሪፍ ጌም እየተጫወተ ነበር። ተቾቹ ምናምን አሪፍ ነበሩ ማለት ነው። 7 ከ10 እንሰጠዋለን። ከዛ ዳሎት ጋር እንሄዳለን። ዳሎት ተቀይሮ የገባ ሰው ነው የሚመስለው። ሰከንድ ሃፍ ላይ ነው የተጫወተው። ፈርስት ሃፍ የጠፋበት ሰው ነበር። ሲያጠቃ ምናምን አሪፍ ነበር ሰከንድ ሃፍ ላይ ማለት ነው። ስለዚህ 6.5 እንሰጠዋለን ማለት ነው። ከዛ ማውንት ጋር እንሄዳለን። ማውንት ሰከንድ ሃፍ ነው እሱም የተጫወተው። ማን ምንድነው እየተፈጠረበት ያለው? ምን አይነት ስሩቦል ነበር ሲሰጥ የነበረው? ጠቅ እየተጫወተ ነበር ማውንት ማለት ነው። 7.5 እንሰጠዋለን ማለት ነው። ኩኛ ጋር እንሄዳለን። ዛሬ ሲያስደስተኝ የነበረው ተጫዋች ኩኛ ነው። እኔ ዩናይትድ ደጋፊ ቦል ደስ የሚለኝ በኩኛ ነበር። ማን ተስፋ አይቆርጥም። ከዛ ጥግ እዚህ ጥግ ይዞት ይመጣል ምናምን። የሚጫወታቸው ተጫዋቾች በሙሉ አሪፍ ነበሩ ማለት ነው። 8 ከ10 እንሰጠዋለን። ሼስኮ ምንድነው መሰራው? ጌም ውስጥ ነበርክ ምንድነው እንዴ? ቁመት ስላለህ ብቻ ነው ጌም ውስጥ ያለ የመሰልከኝ። ረጅም ስለሆንክ ምንም አልተጫወትክም። 4 ከ10 ነው የምንሰጥህ ማለት ነው። እኔ እየቀፈፈኝ ነው። ብሩኖ ሳይጎዳ አይቀርም ጀማው። ወይኔ ይህን ጨዋታ አይደለም። እኔ ምን ትላለህ ጆ? እየቀፈፈኝ ነው ገብርኤልን። ብሩኖ ሳይጎዳ አይቀርም። ከረፍት በኋላ አልገባም ሊል እየመሰለኝ ነው እኔ ማለት ነው። ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ነው ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ብሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም። እኛንም አርሰናልንም ዩናይትድን በሜዳው ይለጠለጠው። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገሩ ዩናይትድ ከተጫዋች ጉድለት አንጻር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተወስታል ያገባውን ጎል የሆነ በጣም በቃ በጣም የሚያምር ጎል እንድትያዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሽት አንድ አይነት ጎል ላይ ያገባው ጭራሽ ማለት ነው። ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው ግን ማለት ተጫዋች ብዙ ጊዜ ማለት ነው ኮንሲስተንትሊ ሆኖ መቀጠል አይችሉም። አንዳንድ ጨዋታ ላይ ፐርፎርማንስ ያሳዩና ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ። ይሄ አሪፍ ውጤት ነው እንዳይመስልህ። የቀና ቢታጣ ይመለመላል ጎባጣ። እንኳን ጎባጣ ጠፋ ቆማጣ። በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተሁደው ሁሉም ተሁርቷል። እንዳታዙ በነገራችን 3 ነጥብ ጦሳችንን ይዞ ይሄድ። ድሮ በእግር ኳስ ከኔ ጋር ችግር አለበት። አንድ ቀን የምፈልገው ነገር ሆነ አቅም ደመላሽ ነኝ ብለህ ሄደህ ጭራሽ የቆየት የረሳነውን ትውስታ 2-1 ተሸንፈህ ትመጣለህ። እኔ ውጤቱ ስላስጠላኝ ነው በአንዳቸው በእረፍቱ ቪዲዮ የምሰራውና እኛ ይኸው ኤቨርተን ሄደን ደመለስን። አንተስ የቆየ ትውስታ መላሽ ነህ አንተ። ደህና የረሳነውን 2-1 ሄደህ ኮስኩሰህ ተመሳሳይ ውጤት ተሸንፈህ 1-0 አትሸንፍ። አስቶን ቪላ እኮ ሜዳው ላይ ችግር አለ። በቃ ይኸው እቺ ናት። አረ እንደውም አንተ እኔ ጎብዛሃል። አንተ እንዴት ከኛ እኩል መሸነፍ ለአንተ ክብር ነው 2-1 መሸነፍና ይቅርባችሁ። በቃ አትሳፈጥ። አንተም ብሎ ደመላሽ ግን ሮጀርስ ምን አይነት ተጫዋች ነው? ምን አይነት ጎል ነው ያስቆጠረው? በረኛህን አየሁ አይደል? አንተ በረኛ የበረከትልኝ ተባልክ። የቆየ ጓንት ከድሮ ጀምሮ የሚጫወቱበት ሰላት እያሳከከው ነው። በረኛ ማይበረከትልኝ ወይ ጓንቱ ነው ወይ በሆነ አለ አይደል? በቆየ ጓንት ነው የምታጫወቷቸው። የታይሚንግ ችግር ቆሞ ያያል ባላ ከዚህ ጋር ጎል ይገባል። ለማንኛውም ሮጀርስ ወርቅ የሆነ ተጫዋች ማለት ነው። ኡናይ ኤምሬ በሱ ከመጣ ይገላል። የትም ቦታ ቢሄድ ይዞት ነው የሚሄደው፣ ወይ ገሎት ይወጣል ብታባረው። ይሄ የሱ እንትን ነው። የምን አባቱ ፓልመር የምን እንትን ይሄ ልጅ ነገሰ እኮ ፕሪሚየር ሊጉ ላይ ወላሂ እንዴት አባቱ እንደሚችል ማለት ነው። አንድሬ ቤርታ በደንብ ሌኒ ዩሮ ገደለን ዛሬ። 2 ኳስ በተመሳሳይ ሁኔታ 2 ኳስ ከአንዱ እንኳን አይማርም።
ብቻ ማለት ነው መጀመሪያ ላይ በጣም የሚገርም ጨዋታ እኮ ነበር እያየን የነበረው። ልክ ከብሩኖ ጉዳት በኋላ ግን ዜሮ። አሁን እሺ አሁን እኮ ተውትሽ፣ ዛሬውን ተጎዳ። ኔክስት ጌሞች ከነገ ወዲያ እኮ ነው ቀጣይ ጌም የምንጫወተው። ምንም እድለኛ አለን ምንም ማለት ነው ምንም። አሹ ሳይውል ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበይ። ዛሬ ግን ጥሩ ነበርሽ፣ እውነት ሐቁን አልክድም። ጥሩ ነበራችሁ፣ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን። ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ምን ላድርግ? ዋናው ነገር ለጠፍሽ። አታጨብጭቢ ትርፌ። ትላንትና 2ኛ ላይ መጣ ሚዜ የሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቼ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አለ። አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደታች ያንሸራትሻል። አሁን ሰበናፕል ትንሽ ረጋ ለማለት ሞክር ይዛው ጋር። ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕልሽ ምንድነሽ? ደናደሩ አሽላልተሽ ነበረ ለኔ ሲሰጠኝ፣ ይሄው በሜዳው ላይ ጠርቶ ለጠፈልኝ። አትልልኝው እንዳተኙ ብላችሁን እንደ ጎል አለ ቁጭ በሉ አላችሁ። እሺ አለን። እኛ ተቀመጥን። እኛ ታውቃላችሁ እናንተ እንድትበቀሉልን ምን የምንፈልገው ግን እኛ ቁጭ አለ። የታል ጎሉ? ኧረ በስመ አብ ዘግናኝ ጎል በኪዳነ ምሕረት። እንዲህ ጎል ይዘገንነው የለ እንዴ? ይዘገንነዋል እኮ። ለምን ኩኛ ባይጨፍርስ? የሪቻርልሰን ተጋብቶበታል ጋይስ። እኔ የብራዚላዊ ነገራቸው ተጋብቷል። ባይጨፍርስ? ቢቀርስ? ባለፈው እንዲህ አሁን ደግሞ ሌላ እንዲህ ባይጨፍርስ? ቢቀርስ? እሺ ቢቀርስ? ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ። በእኔ ውጤት ነው ተሸነፈሽ ብዬ ልታውሽ። ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ነው። ሰላም በዓለም ዙሪያ ሁሉ ማንቸስተር ዩናይትድ ትርፌ በወዳጅ ቡድኗ ከሚደግፉት 18 ቡድኖች ዋነኛዋ ቡድን ቪላ ፓርክ ላይ ወስዳ 2-1 ልጥፍ ማለት። 2 ሀሳብ ማንሳት ፈልጋለሁ። 2 ሀሳብ። አንደኛ እናቴ ትሙት አልደበረኝ የሚለው ጀለሳችን ማለት እርግጠኛ ነኝ አይደብረው፣ ዛሬም አይደብረው፣ ኖርማል ኢቨንት አዘጋጀ፣ ቀለለ፣ የተለመደ ነገር ነው። ሁለተኛ ነገር ደግሞ ማለት ነው ስልክ ጠፋብኝ የሚሉ የትርፌ ደጋፊዎች፣ እኛ የአርሰናል ደጋፊ ማህበር ስልክ ልንገዛ ፈቃደኛ ነን። ማንቸስተር ዩናይትድ 5 ጨዋታ በተከታታይ እስካሸነፈ ድረስ ባጭሩ መቼም አንገዛላችሁ። እንዴት እንደሚያረኩ የዩናይትድ ተጫዋቾች በቃ ያረኩሃል ነው ማለት እየተመሩ አይመስሉም፣ ሪላክስድ ናቸው። ደጋፊዎቻቸው ደግሞ የአርሰናል ተጫዋቾች በቪላ ሲሸነፉ እንደ እንቁራሪት ምናምን ስለዘለሉ ስለሰገዱ ሙድ ያዙባቸው። ሽንፈት አለመዱማ። የእናንተ የሁላችሁ ክላውን እርግጠኛ ነኝ አዌፋን ጋር ሄዱና ሞክረናል 300 ሺህ ቢከፈለን ሞክረናል ይሉና ሻወር ወስደው ልብስ ቀይረው ክለብ ነው እኮ ማን። ሽንፈት ኖርማል ነው። እነሱ ለምደውታል። እናንተን ደግሞ ቀስ በቀስ ያላምዷቸዋል። ስለዛ እንደ ሐሳብ ከ18ቱ ቡድኖቹ ከምትደግፏቸው 18 ቡድኖች ከነሱ ማንቸስተር ሲቲ እና አስቶን ቪላ 2ኛና 3ኛ ስለሆኑ ለምን የመጀመሪያ ክለቦቻችሁ እነሱን አታረጉ? ኦሬዲ ማንቸስተር ኢዝ ብሉ ምናምን ማለት ጀምራችኋል አይደል?
ለየት ያለ እኮ ደጋፊ ናችሁ እኮ ማንቸስተር ኢዝ ብሉ አላችሁ። እኔ ምን አገባኝ? አንተ ከተማህን ለጠላት ከሰጠህ እኔ እንዴት ነው የሚያበሽቀኝ? ገባህ አይደል? ትቃጠላለህ። ማንቸስተር ኢዝ ብሉ ነው ማንቸስተር ነው የምልህ። አንተ ውርጋጥ የምን ውጋርት ሄደ? ኧረ እንዴት ነው የምንቀጥለው? ብሩኖም እሺ። ኧረ አንተ ውርጋጥ ቢመጣም ሰኞ ባይመጣም ሰኞ ያሸንፋል እያልኩ እጠብቃለሁ። ሞኞ ጉልቻ ቢለዋወጥ ወጥ እንደማያጣፍጥ ሁላችንም እናውቃለን። ቀን ተቀየረ፣ ተጫዋች ተቀየረ፣ ያልተቀየረ ዩናይትድ ይሄ ነው በቃ። አጣ ሌላ ታምር አጠብቅ። በቃ መናደድን አቁም። ተኛ በጊዜ ተመስገን ነው በቃ። እኔ ጽንስ እኮ ይጨናገፋል። እንዴት ሴስኮና ኡጋርቴ ሰው ነው እንደተፈጠሩ ነው ብቻ ሊገባኝ አልቻለም። ግባና አውጣው። ማነሽ ትርፌ ግቢና አውጪው። የሮጀርስን ጎል ገብታ አውጣው። እንዴት አባቱ ነው የሚያምረው! በእናታችሁ የመጀመሪያው ጎል እሱን እኮ አድንቀን ሳንጨርስ ሁለተኛው የደገመው ጎል ለዚሁ ነው ለካ እንደዛ የምትፍጨረጨር። ዘንድሮ አቋሜ ትንሽ ቢንኮታኮት ከኔ ጋር ትከሻ ለትከሻ ልትለካኪም ፈለግሽ አይደለ? ይሄ ነው አስቶን ቪላ ማሸነፍ ለአንዳንድ ክለቦች ነው የተፈቀደው፣ ለሁሉም አይደለም። እንዴት ቪላን እንዳሸነፈው ይሻላል። ይመቸው ቪላ ችለው ነው ያሸነፉት። ቅዝቅዝ አደረገልኝ። ተረጋጋሽ። ገና ይሰጥሻል። ይመቸው ቪላ። ትርፌ መሄዷ ነው፣ ትርፌ መጓዟ ነው። አረ ወዴት? በቃ ተለያየን። ይሄ ነበረ ፍቅራችን፣ እስከዚህ ነበር። በቃ ልትሄጂ ነው ወደ ቦታሽ። ያው ምን አደርጋለሁ? እያዘኩም ቢሆን እሸኝሻለሁ እንጂ ከመሄድማ አላስቀርሽም። መሄድ ከፈልክሽ ሂጂ በቃ። አስቶን ቪላ ግን የመቻቸው። እንዲሁም ሁለተኛ ቡድኔ ማለት ነው አስቶን ቪላ ነው እንግሊዝ ላይ። ወያለውንም ትርፌንም እኛ አባቱ ነን። እኛ ሄደን ገረፍ ነው። ነገር ግን ለወያለውም ለትርፌ መድኃኒት፣ አንዳንዴ ደግሞ ለሲቲዝኖች ራስ መድኃኒታቸው ነው አስቶን ቪላ። አረ ይሄ ቲም ይመቸው። ትርፍዬ ግን አሁን ወደ ቦታሽ አሁን ነው መሄድ። ገና ሳይደርስ አሁን በረዶ ምናምን ሊመጣ ነው። ጃንዋሪ ምናምን ዊንተሩ አሪፍ ሰዓት ነው። መርጠሻል። ትክክለኛ ሰዓትሽ። ቦክሲንግ እንግዲህ ከመጣ ደግሞ ይከብድሻል። ሰው ወደ ቦታሽ። ትርፌ መሄዷ ነው፣ ትርፌ መጓዟ ነው። አረ ወዴት? አረ ወዴት እኖራለሁ በቃ እንግዲህ ሁሉም ይካ